ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በቅድሚያም ሰበር ዜና አለ። በትንሹ ከ150 በላይ የመከላከያና አድማ ብተና አባላት በመተማ ወረዳ መቃ ቀበሌ ላይ ትናንት መገደላቸውንና በአካባቢው ከፍተኛ ውጥረት መንገሱን የመተማ መቃ መንደር ነዋሪዎች ተናገሩ። በመከላከያና በአድማ ብተና አባላቱ ላይ ግድያው የተፈጸመው ለሱዳን ተፈናቃዮች እርዳታን አጅበው ሲጓዙ እንደሆነ ታውቋል። በትንሹ ከ150 በላይ ወታደሮችና አድማ ብተናዎች ላለቁበት ለዚህ ግድያ እስካሁን ኃላፊነቱን የወሰደ ቡድን ባይኖርም የአካባቢው ነዋሪዎች ግን ግድያውን የፈጸሙት ራሱ መንግስት አስታጥቋቸው የነበሩት የቅማንት ታጣቂዎች ናቸው ሲሉ ተናግረዋል። ታጣቂዎቹ ጥቃቱን ከፈጸሙ በኋላ ከሟቾቹ ላይ ዲሽቃዎችን ጨምሮ በርካታ የጦር መሳሪያዎችን እየገፈፉ መውሰዳቸውንም የአካባቢው ነዋሪዎች ተናግረዋል። በአንድ ቀን ብቻ በመከላከያው ላይ የዚህ አይነት ዘግናኝ እልቂት የፈጸሙት የቅማንት ታጣቂዎች ቀደም ባሉት ዓመታት በህወሓት አሁን ደግሞ ፋኖ እንዲወጉ ተብለው በብልጽግና የሚደገፉ ናቸው ሲሉ ነዋሪዎቹ ጨምረው ተናግረዋል። እነዚህ ታጣቂዎች በብልጽግና አመራሮች እየተደገፉ ከመተማ ጎንደር ያለውን አስፋልት መንገድ በመዝጋት ለከባድ ተሽከርካሪ 6000 ብር፣ ለመካከለኛ ተሽከርካሪ 4000 ብር፣ ለአነስተኛ ተሽከርካሪ ደግሞ 2000 ብር ቀረጥ እያስከፈሉ እንዲጠቀሙ ፈቃድ ጭምር ተሰጥቷቸው ነበር ያሉት ነዋሪዎቹ እየፈጸሙት በነበረው ድርጊት በርካታ አሽከርካሪዎችና ነጋዴዎች እጅግ ሲማረሩ መቆየታቸውን ገልጸዋል። ዛሬ ግን ይላሉ ነዋሪዎቹ መሳሪያና ተተኳሽ ጭምር በመስጠት ህዝብን እየዘረፈ እንዲቀለብና እንዲተዳደር ተፈቅዶለት የነበረው ቡድን መልሶ ራሱን አስታጣቂውን በላው ብለዋል። እርዳታ አጅበው ወደ ሱዳን ሲጓዙ ከነበሩት ውስጥ አንድኛቸው እንኳን እንዳልተረፉ የገለጹት ነዋሪዎቹ በአሁኑ ሰዓት መከላከያዎቹና አድማ ብተናዎቹ ያለቁበት አካባቢ በከፍተኛ ግርግርና ትርምስ መሞላቱን ተናግረዋል። ሀገራት በእንዲህ ያለ ጥቃት 2 እና 3 ወታደሮችን ሲያጡ መግለጫ በሚሰጡባት ዓለም ኢትዮጵያ ውስጥ በመከላከያው ላይ በአንድ ቀን ብቻ የደረሰውን ይህን አስደንጋጭ እልቂት አስመልክቶ እስካሁን ከመከላከያ ሚኒስቴርም ሆነ ከብልጽግና አገዛዝ በኩል የተሰጠ ምንም አይነት መግለጫ የለም። ጠቅላይ ሚኒስትር አብይ አህመድ ከ500 ሺህ የማይበልጥ የጤና ባለሙያ ቢያምጽ የሚያመጣው ለውጥ የለም ማለታቸውን የኦሮሚያ የሕክምና ባለሙያዎች ማህበር ኮነነ። አብይ ይህን ያሉት ሰሞኑን ከጤና ባለሙያዎች ማህበር ጋር ባደረጉት ውይይት ላይ ነው ተብለዋል። የኦሮሚያ የሕክምና ባለሙያዎች ማህበር ባወጣው መግለጫ ጠቅላይ ሚኒስትር አብይ ከሕክምና ባለሙያዎች ጋር ባደረጉት ውይይት ወቅት ተወካዮቼ ጥያቄ እንዳይጠይቁም ተከልክለዋል ሲልም ወቀሳ ሰንዝረዋል። አብይ በውይይቱ ላይ ከ500 ሺህ የማይበልጥ የጤና ባለሙያ ቢያምጽ የሚያመጣው ለውጥ የለም በማለት አስደንጋጭ ንግግር አድርገዋል በማለትም ማህበሩ ኮንነዋል። በዚህ ውይይት ላይ የጤና ባለሙያዎች የደሞዝ ጭማሪ ከሌሎች የሙያ ዘርፎች ጋር እንጂ በተናጠል የሚታይ እንዳልሆነና የደሞዝ ጭማሪ ለማድረግ ተጨማሪ 150 ቢሊዮን ብር በጀት እንደሚያስፈልግ ጠቅላይ ሚኒስትሩ መጠቆማቸውንም ማህበሩ አመልክተዋል። ጠቅላይ ሚኒስትሩ የባለሙያዎችን ጥያቄ ፖለቲካዊ አጀንዳቸውን ለማራመድ የሚፈልጉ አካላት እንደተጠቀሙበት አድርገው መናገራቸውንም ማህበሩ አጠንክሮ ተችተዋል። ይህ ጠቅላይ ሚኒስትሩ ከጤና ባለሙያዎች ጋር ያደረጉት የውይይት ፕሮግራም በአንዳንድ የመንግስት ሚዲያዎች ሲተላለፍ ከ500 ሺህ የማይበልጥ የጤና ባለሙያ ቢያምጽ ምንም የሚያመጣው ነገር የለም በማለት አብይ የተናገሩት ንግግር እንዲቆረጥ መደረጉ ታውቋል። አጠቃላይ ውይይቱ የጤና ባለሙያዎችንና የዘርፉን ችግሮች ከመሰረቱ የመፍታት አካሄድ ላይ ሳይሆን የተነሳውን የመብት ጥያቄ አዳፍኖና አድበስብሶ ማለት ላይ ትኩረት ያደረገ እንደሆነ አንዳንድ በመድረኩ የተሳተፉ የጤና ባለሙያዎች ሲናገሩ ይደመጣሉ። በኦሮሚያ ክልል ምስራቅ ሸዋ ዞን የሚገኘው ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በሰጠው መግለጫ የኦነግ ሸኔ ሰራዊት ተብለው የሚጠሩት ታጣቂዎች ገዳሙን እናጠፋለን በሚል እቅድ በተደጋጋሚ እየተንቀሳቀሱ ናቸው አለ። እንደ ገዳሙ መግለጫ አርብ ምሽት ተከፈተ በተባለው ጥቃት አንድ አባት በታጣቂዎች ተገድለዋል፣ ቤታቸውም ተቃጥሏል። 2 አባቶች ደግሞ ይገደሉ አሊያም ይኖሩ እስካሁን ገና አልታወቀም። የሟቹ አባት የቀብር ስነ ስርዓት ዛሬ ከቅዳሴ በኋላ መፈጸሙንም ገዳሙ በመግለጫው አመልክቷል። ጥቃቱን የፈጸሙት ሸኔ ተብለው የሚጠሩት ታጣቂዎች እንደሆኑና የገዳሙ ማህበረሰብ አባላት የሟቹን አባት አስክሬን ሲያመጡ ታጣቂዎቹ እዛው እንደነበሩ ያመለከተው መግለጫው ጥቃቱ በተፈጸመበት ገዳም ውስጥ በሚገኙ ዋሻ የሚኖሩና ታፍነው የተወሰዱ ሌሎች 2 መነኮሳት ደግሞ ይሙቱ አሊያም የሚኖሩ እስካሁን አልታወቀም ብለዋል። በህይወት ካሉ ምሰየው ከሌሉ ደግሞ ቢያሳውቁን አስክሬናቸውን እናመጣለን ሲልም አክለዋል። በገዳሙ የተለያዩ ዋሻዎች የሚኖሩ ሌሎች 5 አባቶች ደግሞ ከጥቃቱ ማምለጣቸውን የገለጸው ገዳሙ የታጣቂዎቹ እቅዳቸው አጠቃላይ ገዳሙን እናጠፋለን የሚል ነው ብለዋል። ባለፈው ሳምንት የገዳሙን አካባቢ ህዝብ ሰብስበው ወደ ገዳሙ ተመሩናላችሁ ብለው አስገድደው ይዘዋቸው በዚህ ሂደት ላይ ያሉ መከላከያ ሰራዊት መጥቶ
ከለላ አድርጎ ታጣቂዎቹ ወደ መጡበት ተመልሰው ነበር ያለው ገዳሙ በዚያ ቁጭት ነው ያሁኑን ድርጊት የፈጸሙት ብለዋል። እቅዳቸው በዚህ የሚገታ እንዳልሆነ ሁኔታው ስላልተመቻቸውና ስላልተሳካላቸው እንጂ ጠቅላላ ፍላጎታቸው ገዳሙን ማጥፋት እንደሆነ በተደጋጋሚ ከሚሰነዝሩት ዛቻ መረዳታቸውንም መግለጫው አመልክቷል። አሁን የተገደሉት አባት በደብረ ሊባኖስና በሌሎች የተለያዩ ገዳማት የኖሩ ከዚያም በዝቋላ ገዳም ሲያገለግሉ ቆይተው ተፈቅዶላቸው ዋሻ የገቡ የበቁ አባት እንደነበሩ ተገልጿል። ባለፈው ዓመት የካቲት ወር ላይ 4 የገዳሙ አባቶች በተመሳሳይ በታጣቂዎች ተገድለው ሰማዕትነትን እንደተቀበሉ ገዳሙ አስታውሰዋል። ከዚሁ ጋር በተያያዘ እስካሁን ቅዱስ ሲኖዶስ ወይም ጠቅላይ ቤተ ክህነት ምንም ያሉት ነገር የለም። እናት ፓርቲ ግን ድርጊቱን በአጽንኦት አውግዘዋል። የማህበረ ቅዱሳን ሪፖርት አድርጎ እናት ፓርቲ ባወጣው መግለጫ በዝቋላ መናንያን ላይ ግድያና አፈና እንደተፈጸመ ጠቅሶ በሃይማኖት አባቶች በአብነት ተማሪዎችና ገዳማውያን ላይ የሚፈጸመው ማዋከብና ግድያ ምንጩ ከትርክት የመጣ ሃይማኖት ጠልነትና ኢትዮጵያን እንደ ሀገር ከመሰረቷ ለማናጋትና ማህበረሰብን ያስተሳሰሩ ድሮችን የመበጣጠስ ዓላማ ያለው ነው ብለዋል። የተፈጸመውን ግድያ አጥብቆ ያወገዘው እናት ፓርቲ ከገዳሙ በታጣቂዎች ታፍነው የተወሰዱ አባቶችም ያለምንም ቅድመ ሁኔታ እንዲለቀቁ አበክሮ ጠይቀዋል። ፊደል ፖስት ወዳጋራን አስገራሚ ዘገባ እንለፍ። ድሬዳዋ ፖሊስ ጣቢያ በመግባት መፍትሄ ያገኘው ጅብ። ነገሩ እንዲህ ነው። ትናንት ሰኔ 16 ቀን 2017 ዓ.ም ድሬዳዋ ከተማ ወረዳ 2 በልዩ ስሙ 7ኛ እየተባለ በሚጠራው አካባቢ ከረፋዱ 4 ሰዓት ገደማ አንድ የነጋበት ጅብ ድንገት ይከሰታል። ታዲያ በሁኔታው ግራ የተጋቡት የአካባቢው ማህበረሰብም ይህ ጅብ ጉዳት ከማድረሱ በፊት ልንቀድመው ይገባል በማለት ዱላ፣ ድንጋይና ሌሎች የተለያዩ ነገሮችን በመጠቀም ድብደባ ይጀምሩታል። ታዲያ ድብደባውን መቋቋም የከበደው ጅብም ህይወቱን ለማትረፍ እግሬ አውጪ በማለት ይፈረጥጣል። ሰዎቹም የያዙትን እያሳረፉበት ይከተሉታል። በዚህ ሁኔታ ነበር አስገራሚው ጉዳይ የተከሰተው። ከ7ኛ ሰፈር እግሬ አውጪ በማለት ሩጫ የጀመረው ጅብ በአካባቢው የነበሩ የግል መኖሪያ ቤቶችን፣ የንግድ ድርጅቶችንና የመንግስት ተቋማትን አልፎ ወደ ሳቢያን ፖሊስ ጣቢያ የማህበረሰብ አቀፍ ፖሊስ አገልግሎት ቢሮ ውስጥ ሰተት ብሎ በመግባት ይደበቃል። ይህኔ የሳቢያን ፖሊስ ጣቢያ አዛዥ ዋና ኢንስፔክተር አንበሎ አየለ ጅቡን ተከትሎ የመጣውን ማህበረሰብ በማረጋጋት ጅቡ በሰው ላይ ጉዳት እንደማያደርስ መፍትሄ እንደሚሰጡ በማስረዳትና ጅቡ ፖሊስ ጣቢያ እንዲቆይ በማድረግ ክስተቱን በዕለት ሁኔታ መዝገብ ላይ ከመዘገቡ በኋላ በቀጥታ ከዱር እንስሳ ጥበቃ ጋር በመወያየት ምሽት 4 ሰዓት ላይ ማህበረሰቡን በማይጎዳ መልኩ ወደ ጫካ ተወስዶ እንደሚለቀቅ አስታውቀዋል። ኢራን ዛሬ ጠዋት በእስራኤል ከተሞች ላይ በፈጸመችው የሚሳኤል ጥቃት 7 ህንፃዎች ወድመዋል፣ 5 ሰዎች ሞተዋል። ይህ ጥቃት ከመፈጸሙ ከደቂቃዎች በፊት ሌላ አንድ ሮኬት ተኩሳም ከባድ ውድመት ማድረሷ ተዘግቧል። ኢራን ይህን ጥቃት የፈጸመችው ፕሬዝዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል የ12 ቀን ጦርነት ማብቃቱንና የተኩስ አቁም ስምምነት ላይ መደረሱን ካወጁ ከሰዓታት በኋላ ነው። ትራምፕ ይህም ቢሉም የኢራን የውጭ ጉዳይ ሚኒስቴር ምንም አይነት ስምምነት አለመኖሩን ከመግለጹን ባሻገር እስራኤል ጥቃቷን እስካላቆመች ድረስ ያጸፋ ምላሻቸው እንደሚቀጥል በማስታወቁ በሁለቱ ሀገራት መካከል ያለው ወታደራዊ ፍጥጫ አሁንም እንደቀጠለ ነው። የኢራንን ጥቃት ተከትሎም የእስራኤል ጦር ዛሬ ማክሰኞ ጠዋት እንዳስታወቀው ተዋጊ ጀቶቹ በምዕራብ ኢራን በሚገኙና በእስራኤል ላይ ጥቃት ለመሰንዘር ተዘጋጅተው በነበሩ የሚሳኤል ማስወንጨፊያዎች ላይ ስኬታማ የአየር ጥቃት ፈጽመዋል። የእስራኤል መከላከያ ሰራዊት ወይም አይዲኤፍ ባወጣው መግለጫና ተያይዞ በለቀቀው ቪዲዮ መሰረት ጥቃቱ ያነጣጠረው በእስራኤል ላይ ለመተኮስ ተዘጋጅተው በነበሩ ማስወንጨፊያዎች ላይ ነው። ቪዲዮ በርካታ ኢላማዎች ሲመቱና ሲፈነዱ ያሳያል። ጦሩም እነዚህ ማስወንጨፊያዎች ሙሉ በሙሉ መውደማቸውን አረጋግጧል። እንዲሁም የኢራን የኒውክሌር ሳይንቲስት ሙሐመድ ሬዛ ሴዲቂ ትናንት ምሽት በእስራኤል አየር ኃይል በተወሰደባቸው እርምጃ ቴህራን ውስጥ መገደላቸው ተረጋግጧል። እስራኤል ጦርነቱ ከተጀመረ ጀምሮ ቁጥራቸው 15 የሚደርሱ የኢራን ሳይንቲስቶችን መግደሏ ተዘግቧል። የእስራኤል ባለስልጣናት ምንም እንኳ የኢራንን የኒውክሌር አቅም የማዳከም ዋነኛ ግባቸው ቢሳካም ሌሎች ወታደራዊ ኢላማዎችን መምታታቸውን እንደሚቀጥሉ ተናግረዋል። የእስራኤል አዲስ ጥቃት ጦርነቱ እንዳልቆመና ይልቁንም እስራኤል የኢራንን የሚሳኤል ስጋት ከምንጩ ለማድረቅ ያላትን ፍላጎት በግልጽ የሚያሳይ ነው ሲሉ ወታደራዊ ተንታኞች ይገልጻሉ። የእስራኤል መከላከያ አዛዥ የሆኑት ኤያዝ ዛሚር በመከላከያ የኤክስ ገጻቸው ላይ አሁን ባሰፈሩት ጽሑፍ የኢራን መንግስት የተኩስ አቁሙን በመጣስ ለፈጸመው ከባድ ጥሰት ገና ከባድ ምላሽ እንሰጣለን ብለዋል። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ።